ዋስ ጉድ ኤቭሪዋን እንዴት አላችሁ? በአዲስ ቪዲዮ መተናል። በዚህ ቪዲዮ ሪቪው የምናደርገው የዶንግፌንግ ምርት የሆነውን ኤዮለስ L7 ኢቪን ይሆናል። ያያችሁ ያላችሁት ካርቪው ነው። እኔ ደግሞ ሮቤል ነኝ። ወደ ቪዲዮአችን እንደለመድነው ከፍሮንት ዲዛይኑ ስንጀምር ይሄ መኪና አሪፍ የሆነ ፍሮንት ዲዛይን አለ። ስፔሻሊ እንዴት መሰላችሁ? ይሄ መኪና ከአንድ መኪና ብቻ ሳይሆን ከተለያዩ መኪኖች የተለያዩ ቤስት ቢት የሚባሉ ዲዛይኖችን ወስዷል። ስፔሻሊ ለምሳሌ ይሄኛው ፍሮንት ኤልኢዲ ስትሪፕ ላይቱ ኦፍ ኮርስ ፊቸሪስቲክ ለማስመሰል ምናምን ነገር ሊሆን ይችላል የተጠቀሙት፣ ግን ከተስላ ሞዴል ዋይ የተወሰደ ወይም ደግሞ ሳይበር ትራክ ከምትሉት መኪና የተወሰደ ዲዛይን ኤሌመንት አለው። ፕላስ አሁን ለምሳሌ ይሄኛው ፍሮንት በምፐሩን ስናይ ቸንክ የሆነው ፍሮንት በምፐር I don't know why ግን it gives me the vibe of Kia EV5 እንደዛ አይነት ነገር ይመስላል። እንዲሁም ደግሞ ጀነራሊ ደግሞ ዲዛይኑን ሳይ ደግሞ እንዴት ነው I don't know about you ግን ለኔ የሆንዳ ENP1ን ዲዛይን ይመስላል። እና እንዴት ነው የሆነ ስፔሲፊክ የሆነ ዲዛይንን አታውጡለትም መኪናው ከተለያዩ መኪኖች የተለያዩ ቤስት ቢት የሚባሉትን ወስዷልና አሪፍ የሆነ ዲዛይን ያለው ብዬ አስባለሁ ፐርሰናሊ። ከዛ በተጨማሪ እዚህ ጋር ፍሮንት ላይ የተገጠመለት ሄድላይት ኦፍ ኮርስ ቻይና መኪና ነው፣ ፉል ኤልኢዲ ሄድላይት ነው የተገጠመለት። ሃይቢም ሎቢም ሳይድ ብሊንከሮቹ ኤልኢዲ ናቸው። ከዛ በኋላ እዚህ ጋር ከታች ወረድ ስትሉ ፌክ ቬንቶች አሉ። ኦፍ ኮርስ የኤሌክትሪክ መኪና ነው፣ ስለዚህ አክቲቭ ወይም ደግሞ ፈንክሽናል ኤሮስኮፕ እዚህ ጋር ሊኖር አይችልም። ያለው እዚህ ጋር ነው። እዚህ መሃል ላይ ፈንክሽናል ኤሮስኮፕ አለ። ይሄም እዚህ ጋር ፍሮንት ላይ የተገጠሙ ራዲያተሮች ወይም ደግሞ ኩል መደረግ ያለባቸው ነገሮች ካሉ ኩል እንዲሆን፣ ፕላስ ደግሞ ኤሮዳይናሚክ ወይም ደግሞ ዳውን ፎርስ እንዲኖረው ታስበው ነው ማለት ነው ይሄኛው ዲዛይን የተደረገው። ስለዚህ ፍሮንት ላይ አሪፍ የሆነ ዲዛይን ነው የምናገኘው ማለት ነው። ወደ ሳይዱ ስንሄድ እንዳልኳችሁ ካይንድ ኦፍ ENP1ን ቫይብ የሰጠኝም አንደኛው የኋላው ስሎፕ ዲዛይኑ ከሆንዳ ENP1 ጋር I don't know ለምን ብቻ እንደዛ ይመሳሰላል። ኦቨርኦል ግን ዲዛይኑን ስናየው እዚህ ጋር 19 ኢንች አሎይ ዊል ተገጥሞለታል። ከዛ በተጨማሪ ኖርማል እንግዲህ ለኦፍሮድ ስላልሆነ ሰርኩላር የሆነ ዊል አርች ነው ያለው። ፕላስ የተለያዩ ቦዲ ላይኖች አሉት። እዚህ ጋርም ምንድነው ከላይ የተጨመረ ዊል አርች ዲዛይን አለ። ከዛ በኋላ እዚህ ጋር ዶሩ ላይም ደግሞ ያለ ዲዛይን አለ። ይሄ አይ ቲንክ እንዴት መሰላችሁ ይሄኛው እንዴት ነው ከቶዮታ RAV4 ስፔሻሊ አዲሱ RAV4 አለ አይደለ 2026ቱ ፌስ ሊፍት የተደረገለት RAV4 ከሱ ጋር ካይንድ ኦፍ ይመሳሰላል ነገርና ኦኬ ዋትኤቨር እሺ ብቻ አያስጠላም። እንደዚህ ስላችሁ ያስጠላል ማለት አይደለም፣ ጀስት የቻይና መሆኑን በዚህ ማወቅ እንችላለን ለማለት ነው። ከዛ እዚህ ጋር ፕራይቬሲ ቲንትድ ሪር ዊንዶ አለው። ሶ ያ እዚህ ጋር ምናልባት ቤዝድ ኦን ዘ ትሪም እዚህ ጋር 360 ካሜራዎች ምናምን ነገር እናገኛለን። ሎስት የሆነ አይገኝም፣ ሃይስት ላይ ያለው እናገኛለን ማለት ነው። ከዛ በተጨማሪ እዚህ ጋር ፍላሽ ዶር ሃንድል ነው ያለው። ይሄ ባለፈውም ነገር ያቻለው ቻይና እንደዚህ አይነት ዶር ሃንድሎችን ባን አድርጋለች ቢኮዝ ኦፍ ሴፍቲ። ስለዚህ ይሄኛው ከዛ በፊት ዲዛይን የተደረገ ስለሆነ በፍላሽ ዶር ሃንድሉ እናገኛለን። ይሄ ምናልባት የተወሰነ ኤሮዳይናሚክስ ኮኤፊሽንት ላይ ሊጨምር የሚችለው ነገር ሊኖር ይችላል፣ ግን whatever ላምበርጊኒ ሂራክን ዶር ሃንድል አይነት ነገር ይመስላል እነዚህ። ስለዚህ ፊቸሪስቲክ የሆነ ዲዛይን ለመስጠት ነው። እሺ አክሰፕት እናደርጋለን፣ ችግር የለም። ከዛ ወደ ኋላ ስንሄድ አሁንም ይሄ መኪና እንዳልኳችሁ ከአንድ መኪና ብቻ አይደለም ዲዛይን ኤሌመንቶችን ወስደው ብያችኋለሁና ይሄንን ከኋላውን ስታዩት የኋላው ዲዛይን ስፔሻሊ የኋላው ቴል ላይት ፕላስ እዚህ ጋር ይሄኛው ጉብታ ይሄ ወደ ውስጥ ሰርጉዶ የመውጣቱ ሙልል የማድረግ ዲዛይኑ ምናምን ነገር አብዛኛው ስፔሻሊ በቃ ኋላው ላይ በደንብ ይታያል ከተስላ ሞዴል ዋይ የተወሰኑ ዲዛይን ኤሌመንቶች ተስተካክሏል። የተወሰኑ ምንድነው አጀስትመንቶች ተደርገውለት ሊሆን ይችላል። ነገር ግን ከኋላው ስናይ ተስላ ሞዴል ዋይ ምንም አንድና ሁለት የለውም። ፕላስ ኦፍ ኮርስ የቻይና ነው እንዳልኳችሁ ኤልኢዲ ስትሪፕ ላይት ነው ያለው። ሶ ኢትስ ቢዩቲፉል። እዚህ ጋር ኤዮለስ የሚለው ሎጎ አለ ስፔል ተደርጎ። ከዛ እዚህ ጋር L7 በዚህ ጋር በቻይኒኛ የተገጠመ የተለጠፈ ጽሑፍ አለ። ሶ እንዳልኳችሁ ተስላ ሞዴል ዋይ ነው የሚመስለው። እዚህ ጋር ሩፍ ማውንትድ ስፖይለር አለ። ፕላስ እዚህ ጋር ሰርድ ብሬክ ላይት ካይንድ ኦፍ ወይም ደግሞ እንደ ሬን ላይት ልንጠቀመው የምንችለው እዚህ ጋር ላይት አለ። ሶ ዲዛይን ዋይዝም አሪፍ ነው መኪናው። ያን ያህል አስቀያሚ ነው ወይም ደግሞ የማይሆን ዲዛይን የሰጡት ምናምን ለማለት አይደለም፣ ግን እንድታውቁት ከተለያዩ መኪኖች የተለያዩ ዲዛይን ኤሌመንቶች ተወስደው ነው ይሄ መኪና ዲዛይን የተደረገው። ፉሊ የራሱ የሆነ ኦተንቲክ የሆነ ዲዛይን የለውም ለማለት ነው። ወደ ኢንቴሪየሩ ስንገባ አሁንም ከሌሎች መኪኖች የተወሰዱ ዲዛይኖችን ማየት እንችላለን። የመጀመሪያው ስቲሪንግ ዊል ኤርባጉ ነው። ይሄ ኤርባግ ከየት መኪና መሰላችሁ? ከቶዮታ 2026 ሞዴሎቹ
ወይም ይሄ ፌስሊፍት ከተሰጣቸው ቶዮታ መኪኖች ላይ የምናገኘውን ኤርባግ ዲዛይን ኢንስፓየር ወይም ከዛ ጋር የሚመሳሰል ኤርባግ ዲዛይን ያለው። ከዛ በተጨማሪ እዚህ ጋር መልቲ ፈንክሽን ስቲሪንግ ዊል አለ። እዚህ ጋር ያሉትን በተኖች ተጠቅመን ፊት ለፊት ያለውን ዲጂታል ድራይቨርስ ዲስፕሌይ አክሰስ ማድረግ እንችላለን። ይሄ ዲጂታል ድራይቨርስ ዲስፕሌይ ቤዝድ ኦን ዘ ትሪም በሁለት አማራጮች እናገኘዋለን። ባለ 10 ኢንች አለ፣ ባለ 10.2 ኢንች ዲጂታል ድራይቨርስ ዲስፕሌይ እናገኛለን። በመረጥነው ትሪም አማካኝነት የምናገኘው ይሆናል ማለት ነው። ከዛ በተጨማሪ እዚህ ጋር ሊቨሮች አሉ። በስተቀኝ ያለው ማርሽ ለመቀየር ነው። በስተግራ ያሉት ደግሞ ሳይድ ብሊንከር እንዲሁም ደግሞ ዊንድሺልድ ዋይፐራችንን አክሰስ ለማድረግ መጠቀም እንችላለን ማለት ነው። ኢን ተርምስ ኦፍ ኢንቴሪየር ኳሊቲ ይሄ መኪና አሪፍ የሆነ ኢንቴሪየር ኳሊቲ ነው ያለው። በምንድነው የተጠቀሙትን ማቴሪያሎች ስናይ 85% የሚሆነው የኢንቴሪየሩ ስፔስ በሶፍት ተች ወይም ሌዘር ማቴሪያል ነው የተጠቀሙት ወይም የተሸፈነው። ከዛ የተረፈው 15% ደግሞ በስክራች ማቴሪያል ወይም ሃርድ ማቴሪያል የተሸፈነው። ስለዚህ ኢን ተርምስ ኦፍ ኢንቴሪየር ኳሊቲ አሪፍ የሆነ ኢንቴሪየር ኳሊቲ ያለው ፕላስ ይህንን መኪና በሁለት ኢንቴሪየር ከለር አማራጭ እናገኘዋለን። ሎወር በሆኑት ላይ ዋን ቶን እንደዚህ በብላክ እናገኘዋለን። ሃየር የሆኑት ላይ ደግሞ በቱ ቶን እናገኘዋለን። ቱ ቶን ማለት ይሄ ነው። ስፔሻሊ ከላይ ያሉት የኢንቴሪየሩ ፓርቶች በጥቁር የሆነና ከታች ያሉት ደግሞ በኦሬንጅ ካይንድ ኦፍ ኦሬንጅ ኢንቴሪየር ወይም ደግሞ ኦሬንጅ ሌዘር የተሸፈኑ ናቸው ማለት ነው። ስለዚህ ኢን ተርምስ ኦፍ ኢንቴሪየር ኳሊቲ አሪፍ የሆነ ኢንቴሪየር ኳሊቲ ያለው። ከዛ ወደ ሴንተሩ ስንሄድ እዚህ ጋር ወደ 14.2 ኢንች አካባቢ ሴንትራል ኢንፎቴመንት ስክሪን አለው። እነዚህ አጠቃላይ እንዴት መሰላችሁ ኢንቴሪየሩ ላይ ያሉት ኦፕሬቲንግ ሲስተሞች የሚጠቀሙት ስናፕድራገን ቺፕን የሚጠቀሙት። ስለዚህ አሪፍ የሆነ ሪስፖንስ አላቸው ማለት ነው። ስናፕድራገን በስፔሻሊ ሲፒዩ ላይ አሪፍ የሆነ ፕሮሰሰር ስፒድ ስለሚሰጡ ስናፕድራገን ቺፖችን የሚጠቀሙት። ስለዚህ አሪፍ የሆነ ሪስፖንሲቭ ታይም እናገኛለን። ከዛ በተጨማሪ ካይንድ አምናሹር አልተገለጸም፣ ስፔሲፋይ አልተደረገም፣ ግን አይ ቲንክ ቤዝድ ኦን ዘ ስትሪም አፕል ካርፕሌይ እንዲሁም ደግሞ አንድሮይድ አውቶንም አክሰስ ማድረግ የምንችልበት ፖሲቢሊቲ ወይም ኦፕሽን ይኖረናል ማለት ነው። ከዛ በተጨማሪ አሁንም እንዳልኳችሁ ከሌላ መኪና ዲዛይን የተወሰደ የማስበው እነዚህ ኤርቬንቶቹ ዲዛይኖቹ ከሌላ መኪና ነው የተወሰደው። ከየት ካላችን እኔ ከማውቃቸው ላምበርጊኒ ኡሩስ ወይም ደግሞ ሂራከን ይሄ ስፔሻሊ ላምበርጊኒ ሄክሳጎናል ሼፕ ነው የሚጠቀመው አብዛኞቹን። ስለዚህ ካይንድ ኦፍ እነዛን አይነት ቫይብ ሰጥተውኛል። ለኔ አሪፍ ነው፣ ምንም ማለት አንችልም። እሺ፣ ስለዚህ የተለያዩ መኪኖችን በአንድ መኪና ነው እያገኘን ያለ ነው ማለት ነው። ከዛ ኢን ተርምስ ኦፍ ፕራክቲካሊቲ እዚህ ጋር ዋየርለስ ቻርጂንግ ፓድ እናገኛለን። እዚህ ጋር ኖርማል ማስቀመጫ አለ። ከዛ እዚህ ጋር ግለቭ ቦክስ አለ። እዚህ ጋር ግለቭ ቦክሱ ላይ ጥያቄ አለኝ፣ ምክንያቱም ግለቭ ቦክሱን ስንከፍተው እዚህ ጋር አሪፍ የሆነ ዲሰንት የሆነ ስቶሬጅ ስፔስ እናገኛለን፣ ግን ካፕ ሆልደሩ በግለቭ ቦክሱ ውስጥ ነው። ማለትም ይሄኛው ክዳን የግለቭ ቦክሱ ክዳን ናት ግለቭ ቦክስ ሴንተር ኮንሶል አርምሬስት ክዳኑ ካፕ ሆልደሮቹን ይሸፍናቸዋልና what kind of design is it ለኔ ጥያቄ ሆኖብኛል። ምክንያቱም ካፕ ሆልደር እዚህ ጋር ካፕ ሆልደሮቹም አሪፍ የሆነ ዲሰንት የሆነ ስቶሬጅ ስፔስ አይደለም ያሉት፣ ወይም አሪፍ የሆነ እቃዎችን ይዛሉ የሚያስብሉ ካፕ ሆልደሮች አይደሉም። እሺ ይሁን አስቀመጥንባቸው፣ ከዛ በኋላ እንደዚህ ክፍት ነው። so on the engineering side ወይም on the designing aspect ላይ ሚስ ያደረጉት ይመስለኛል። whatever ከዛ ወረድ ስንል እዚህ ጋር ተጨማሪ ስቶሬጅ ስፔስ አለ። እዚህ ጋር USB ፖርት አለ። እንዲሁም ደግሞ 12 ቮልት ሶኬት ማግኘት እንችላለን። እንዲሁም ደግሞ ዲሰንት የሆነ ግለቭ ቦክስ እናገኛለን ማለት ነው። ከዛ ወደ ኋላው ስንሄድ 3 ሰዎችን መጫን እንችላለን። ነገር ግን እዚህ ጋር መሃለኛው ሴንትራል አርምሬስት የለውም ወይም ካፕ ሆልደር የለውም፣ ጀስት ሲልድ ነው። እንደዛ አይነት ኦፕሽን የለውም። ስለዚህ 3 ሰዎችን ደልቀቅ አድርጎ መያዝ ይችላል። ከዛ እዚህ ጋር ከሴንተር ኮንሶሉ ጀርባ የኤር ቬንት አለ። እንዲሁም ደግሞ አንድ USB ፖርት አለ። ስለዚህ ይሻላል፣ ምንም ማለት አይደለም። ብቻ አክሰሰብል ነው። እንዲሁም ደግሞ ዲሰንት የሆነ ሄድሩም እና ሌግሩም ስላለው አሪፍ ነው፣ ምንም ማለት አይደለም ብለን እንለፈው። ከዛ ወደ ኋላ ስንሄድ እዚህ ጋር ቡት ስፔስ አለ። ቡት ስፔሳችን 413 ሊትር ኦፍ ቡት ስፔስ አለ ወይም ስቶሬጅ ስፔስ አለ። ስለዚህ የምንፈልገውን እቃ ለመጫን አክቹሊ ኢን ተርምስ ኦፍ ፕራክቲካሊቲ ከኋላ አሪፍ የሆነ ዲሰንት የሆነ ካርጎ ስፔስ ነው ያለን ማለት ነው። ከዛ ግን ወደ ዋናው ነገር ስንመጣ ወደ ኢንጂኑ ስንመጣ ይሄ መኪና በሁለት አማራጮች እናገኘዋለን። አንደኛው በፕለጊን ሃይብሪድ ነው። ከዛ በኋላ ደግሞ በኢቪ እናገኘዋለን። ፕለጊን ሃይብሪዱ እኛ ሀገር ስለማይገባ እንዲሁም ኢቪዎቹ ስለሆኑ እኛ ሀገር እየገቡ ያሉት ስለነሱ
የተወሰነ ልበላችሁ። እነዚህ ኤሌክትሪክ መኪኖች ፍሮንት ዊል ድራይቭ ሲሆኑ በሶስት የባትሪ አማራጮች እናገኛቸዋለን። የመጀመሪያው 50.8 ኪሎዋት አወር ባትሪ ሲሆን ሁለተኛው 61.2፣ ሶስተኛው ደግሞ 62.3 ኪሎዋት አወር ባትሪ ነው። እነዚህ ቤዝድ ኦን ዘ ስትሪም በምንመርጠው ስትሪም እንደየስትሪሙ ይለያያል። በመረጥነው ስትሪም የምናገኛቸው የባትሪ አማራጮች ሲሆኑ እነዚህ ሶስት የባትሪ አማራጮች ደግሞ በሁለት ፓወር አውትፑት ነው የምናገኛቸው። የመጀመሪያው 161 ሆርስ ፓወር እንዲሁም 240 ኒውተን ሜትር ኦፍ ቶርክ ፕሮዲዩስ ማድረግ የሚችል ፓወር አውትፑት አማራጭ ሲሆን ሁለተኛው ደግሞ 215 ሆርስ ፓወር እንዲሁም 310 ኒውተን ሜትር ኦፍ ቶርክ ፕሮዲዩስ ማድረግ የሚችል የፓወር አውትፑት ነው። ስለዚህ ሶስት ባትሪ ቢኖረንም ሁለት አይነት የፓወር አውትፑት አማራጭ ነው የሚኖረን ማለት ነው። ከዛ በተጨማሪ አሁንም ሶስት የባትሪ አማራጭ ቢኖረንም ሁለት ድራይቪንግ ሬንጅን የምናገኘው መጀመሪያው 430 ኪሎ ሜትር ሲሆን ሁለተኛው ደግሞ 510 ኪሎ ሜትር ሬንጅ ነው። ይህም ሴልቲሲ ነው። እንደምታውቁት ሴልቲሲ ሪል ወርልድ ላይ ሲመጣ ከዛ በታች እንደሚሆን እርግጠኛ መሆን አለብን። ስለዚህ ያ ክሌምድ ሬንጆቹ እነዚህ ናቸው፣ ነገር ግን ከዚህ በታች ነው የምናገኘው ማለት ነው። ስለዚህ በአጠቃላይ ስለ መኪናው ሪቪው ይሄን ይመስላል። ግን የኔ ኦፒኒየን ወይም ደግሞ የኔ ሐሳብ ምንድነው ካላችሁኝ ወረቀት ላይ መኪናው የሚሰጠን ጥቅም ወይም ደግሞ የሚሰጠን ፓወር አውትፑት የምናገኛቸው ነገሮች በጣም አሪፍ ናቸው። ነገር ግን መኪናው ዶንግፌንግ ነው and ዶንግፌንግ ሬፑቴሽን የለውም። ስፔሻሊ ኦን ሪላያቢሊቲ ላይ ሬፑቴሽን የለውም። ምክንያቱም ብዙ ጊዜ አይተናቸዋል። ስፔሻሊ በፒክአፕ የመንግስት መኪናዎች ላይ ምናምን ነገር አይተናቸዋል ዶንግፌንጎችና ምን ያህል ውልቅልቃቸው እንደሚወጣ ምን ያህል ዶግ አመድ እንደሚሆኑ አይተናቸዋል መኪናዎች እና ኢን ተርምስ ኦፍ ሪላያቢሊቲ ኮስን አለብኝ እዚህ መኪና ላይ። ምክንያቱም ሬፑቴሽኑ በሪላያቢሊቲ ላይ ሎ ስለሆነ የዶንግፌንግ ካምፓኒ አጠቃላይ ማለት ነውና is it better እና ምክንያቱም ስፔሻሊ ዶንግፌንግም ሆኖ ፕራይሱን ስናየው 6.3 ሚሊዮን አካባቢ ነው እየተባለ ያለው መኪናውና የዶንግፌንግ መሆኑን ሪላያቢሊቲው ኮስን የሚደረግ እንደሆነ የምታስቡ ከሆነ ከዛ በኋላ ኤሌክትሪክ መሆኑን ደግሞ ስታስቡት 6.3 I think it's expensive my opinion እና I think በ6.3 ሌሎች አማራጮችን ማየት የተሻለ ይመስለኛል። እዚህ መኪና ላይ ከማረፋችን በፊት ሌሎች አማራጮችን ማየት የተሻለ ይመስለኛል ብዬ አስባለሁ። በአጠቃላይ ስለዚህ መኪና ያለኝ ሐሳብ ይሄ ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።